ሳውዲ አረቢያና የመንትላ ዩኤኢ ላይ ክስ ሲበረታ ለዚህ ማካካሻ አፍሪካ ቀንድን በሁለቱ ሀገራት በኢትዮጵያና በእንትን ለረጅም ጊዜ የነበረውን ውጥረት አርግበን እንሄዳለን። በረከት አሁን ባለው የኢትዮጵያን መንግስትና የኤርትራ መንግስት ምን ተግዳሮቶች አሉባቸው? ዘለው ተቃቅፈው በቃ ያበቃል ነገርየው? ከዚህ በፊት የነበሩ ስህተቶችስ ሊደገሙ ነው ስል ኤርትራውያንም ወደዛ ወሰዱት። የኛ የህልውና ነው ሲባል እነሱ ደግሞ የሉዓላዊነት ጉዳይ ነው። ይሄ ነገር ከሉዓላዊነት ባለታች ነገር ነው እንጂ የምንነጋገረው ሉዓላዊነት ሳይደፈር ባለ ነገር ነው እንጂ የምንነጋገረው የህልውና እየተባለ ልንነጋገር አንችልም። አንደኛው ከፍተኛ ውጥረት እሱ ነው። የህልውና ካደረገች ኢትዮጵያ ትደበድበና ወይም ጦርነት ትከፍታለች የሚል ስጋት አለ። የህልውና ነው አይተባለ ዩጎዝላቪያ አንዳንዶቹ ኢትዮጵያ እንደ ዩጎዝላቪያ ትበታተናለች ሲባል፣ አንዳንዶቹ ዩጎዝላቪያ ከሁለተኛው ዓለም ጦርነት በኋላ አርቲፊሻሊ የተፈጠረች ሀገር ነች። ኢትዮጵያ ኦርጋኒካሊ በብዙ ሺህ ዓመታት መዋሃድ የመጣች ነች። ስለዚህ ዩጎዝላቪያ ሰርቦች እዚህ ሁለት ሀገራት እዛ ጋርና እዚህ ጋር ተቀምጠው ድንበር ላይ ሻምፓኝ እየጠጡ ነበር ሲሰነጥቁ። ድሮም አርቲፊሻሊ ክሬትድ ነው። ሁለት ጎረቤት አማቾች ምናምን ሻምፓኝ እየጠጡ ነው። ኢትዮጵያ እንደዛ አይደለም። ሻምፓኝ እየጠጣ ሊበተን አይችልም። ኢትዮጵያ ብዙ ኦነግ ራሱ እዚህ መጥቶ የተፈራረምነውን አልፈጸመም መንግስት። ምንድነው የተፈራረሙት ሲባል የለም ከህዝብ ከኤርትራ መንግስት ጋር የተደረገው ስምምነት ምንድነው? እንደ ሁለት ሉዓላዊ ሀገር የተደረገው ስምምነት ምንድነው? ልባት መስጠት ሲገባ መልሶ ምን ውስጥ ገባል? እዛችሁ ይሸሰር እዛው ክብ ልፋት ውስጥ ዊሽ አርግ እያረክ ነው በለኝ እንጂ በልጅ ልጆቻችን ምናምን አማካይነት ድንበሩ በጣም ይላላ። ኢኮኖሚው ኢንቲግሬትድ የሆነ ሚሊተሪው ኢንቲግሬትድ የሆነ ቀንድ አፍሪካ ቀንድ ነው ማሰብ። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውለው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለእናንተ የሚደርሰው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር ወቅታዊ ጉዳዮችን በተለይም ደግሞ የኢትዮ ኤርትራን ሰሞነኛ እየተነሱ ያሉ በርከት ያሉ ጉዳዮች አሉ። እነሱን ተንተርሰን በቀጠናው እየተከሰቱ ያሉ እጅግ አደገኛ አቅጣጫ የሚቀይሩ የኃይል አሰላለፎችን እየተመለከትን ነው የምንገኘው። እንግዲህ ከአዲስ አበባ እስከ አስመራ፣ ከዋሽንግተን እስከ አቡዳቢ፣ ከአቡዳቢ እስከ ፖርት ሱዳን እየተመላለስን የቀጠናውን ትኩሳት እንቃኛለን። አብራችን ቆዩ። አሚኮ እንኳን ደህና ቆየኝ። ባለፈው ሳምንት ከዚህ ቀደም በሰራነው ቪዲዮ ላይ ተወያይተን ነበረ። ለምን ኤርትራ አሁን ላይ እየተፈለገች መጣች የሚለውን ነገር በቀጠናው እየተለወጡ ካሉ ነባራዊ ሁኔታዎች ጋር አያይዘን እየተመለከትን ነበረ። ያንን ውይይት ካደረግን በኋላ አየሩን በተለይም ደግሞ በማህበራዊ ድረገጾች ላይ ተቆጣጥሮት የቆየ አንድ ጉዳይ አለ። ትንሽ መሬት ላይ ያለውን ሁኔታ የማይገልጽ የሚመስል ትንሽ የፖለቲካ ንቃት ያላቸው ሰዎችን በቀላሉ ሊረዱት የሚችሉት የመሬት ላይ ካለው ነገር ጋር የሚጋጭ ነው ብለው ሊወስዱት የሚችሉት ነው። ይኸው ምንድነው? ኢትዮጵያና የኤርትራና የኢትዮጵያ መንግስት ተስማምተዋል። በቅርቡ ጠቅላይ ሚኒስትር አብይን በአስመራ ኢሳያስ አፈወርቂን ደግሞ በአዲስ አበባ ጠብቋቸው ይገናኛሉ የሚል ጉዳይ ነው የተነሳው። ይህ ደግሞ እንዲህ አይነት መረጃዎች ደግሞ ሊሰራጩ የቻሉት በዋናነት ከሰሞኑ አሜሪካ ከኢትዮጵያ ጋርና ከኤርትራ ጋር እያደረገች ያለችው አዲስ መልክ ያለው ግንኙነትን ተንተርሶ ነው። ነገር ግን እንደዚህ በቀላሉ ሊፈታ የሚችል ችግር ነበር ወይ ብለን እንጠይቃለን። በርካታ ጉዳዮችን እናንሳ እስቲ። ኢትዮጵያ ያስቀድማ በተለይም በጠቅላይ ሚኒስትሩ አንደበት የባህር በር ጉዳይ የህልውና ጉዳይ ነው የሚል ጉዳይ ተነስቷል። ይህን ተንተርሶ ደግሞ ሻዕቢያ ጉዳዩን የሉዓላዊነት ጉዳይ አድርጎታል። በዚህ መካከል ነው እንግዲህ ከፍተኛ መካረርና ወታደራዊ ፍጥጫ ጭምር እስኪፈጠር በሁለቱ ሀገራት መካከል የተከሰተው ጉዳይ ማለት ነው።
እንደው መረጃው እንደተሰራጨው በተለይም በኢትዮጵያ መንግስት ደጋፊ የሚዲያ አባላት በኩል ሲነሳ የነበረው ኢትዮጵያና ኤርትራ ሊታረቁ ነው፣ አብይ በአስመራ ኢሳያስ በአዲስ አበባ የሚለው ነገር እንደው መሬት ላይ ካለው የፖለቲካ ሁኔታ ጋር እንዴት ታየዋለህ? መጀመሪያ አውዱን እንይ። የኢትዮጵያና ኤርትራን ራፕሮችመንት ከዚህ በፊት የነበረው ከትግራይ ጦርነቱ በፊት የፈለጉት አገራት ሳውዲ አረቢያና ዩኤኢ ናቸው። ሳውዲ አረቢያና ዩኤኢ ያንን የፈለጉበት ምክንያት ምንድን ነው? የመን ላይ ድብደባ ፈጽመው ከባድ ጉዳት አድርሰዋል። ከባድ የሰብአዊ መብት ጥሰት አድርገዋል። ከዛ የባይደን አስተዳደር ያንን ሲያደርጉ ትራምፕ ነበረ የፕሬዚዳንቱ። የባይደን አስተዳደር ሲመጣ ሌፍት ነው። የዲሞክራቶቹ ሰብአዊ መብት ጉዳይ ላይ፣ የጾታ ጉዳይ ላይ ምናምን በጣም ይመለከተናል፣ እንጨነቃለን፣ የሁማኒታሪያን ጉዳይ እንጨለቃለን፣ የጄኖሳይድ ጉዳይ ያሳስበናል ምናምን የሚሉ ናቸው በዲሞክራቶቹ። እና ጫና መጣ። ምንድን ነው የምታደርጉት? ለዚህ ማካካሻ ሳውዲ አረቢያና ዩኤኢ ላይ ክስ ሲበረታ ለዚህ ማካካሻ አፍሪካ ቀንድን በሁለቱ ሀገራት በኢትዮጵያና በእንትን ለረጅም ጊዜ የነበረውን ውጥረት አርግበን እንሄዳለን። በረከት ነው፣ ስጦታ ለሚንጫጩባቸው የአሜሪካ ኮንግረስም አባላት ባይደን አድሚኒስትሬሽን በለው በአጠቃላይ እንደ ስጦታ አበርክተው ነው የሄዱት። ሳውዲ አረቢያና የመን ማንና ማንን በማስታረቅ ኢሳያስና አብይን በማስታረቅ። ለተመልካቾቻችን ማስመር የምፈልገው አሁንም ይሄ ጉዳይ ልክ እንደ በፊቱ አሁን እየመጣ ያለው በእኛ ፍላጎት አይደለም። አሜሪካኖቹ ኢራን ላይ የሚደረገው ጦርነት ወደ ቀይ ባህር እንዳይስፋፋ ምን ማድረግ አለብን ብለው የቀየሱት ስትራቴጂ ነው። እነዚህን ሀገራት ልክ ሳውዲና ዩኤኢ እንዳደረጉት እነዚህን ሀገራት አስማምተን እዚህ አካባቢ አጋር ሀገር አግኝተን ሁቲን የምንከላከልበት፣ ኢራን እንዳትረብሽ እዚያ ሁለቴ እንዳትዘጋው፣ ኤርሙዝን ዘግታለች። እዛ ላይ ጫና ከበዛባት እዚህ ባቤል መንደብ ላይ መታ የምትዘጋው እዛ ጋር ስለሆነ ሽብር ወይም ችግር የምትፈጥረው እዛ ጋር ስለሆነ አጋር ሀገር ማግኘት አለብን እና እዚህ አካባቢ ረብሻ መኖር የለበትም፣ ያንን ጉዳያችንን እስክንፈጽም ሌሎች ሀገሮች መጣላት የለበትም የሚል ስሌት ነው ይሄ። ስለዚህ ጮቤ እየረገጡ ላሉ ሰዎች ጥሩ ነው መመኘት፣ ኖርማላይዝ እንዲሆን ግንኙነቱ መመኘት። የእኛ ኢኒሽቲቭ እንዳልሆነ ግን እንዲያውቁ። የኤርትራም ኢኒሽቲቭ አይደለም፣ የእኛም ኢኒሽቲቭ አይደለም። ሶስተኛ ሀገራት ለራሳቸው እንዲመች እያመቻቹት ያለ ነገር ነው። አንድ እንደው እዚህ ጋር ሀሳብን ግልጽ ለማድረግ አስቀድሞ ገና በፈረንጆች 2018 በጂዳ ላይ አብይና ኢሳያስ የኢትዮጵያና የኤርትራ መንግስት ሲስማሙም ሆነ አሁን ላይ ከጦርነት እንዲመለሱ ጫናዎች ሲበረክቱባቸው የሁለቱ ፍላጎት አልነበረም። ከጀርባ ሀገራት አሉ ግፊት የሚያደርጉት ነው። እዛ ውስጥ ሁለቱ ሊያሰሉ ይችላሉ። ከዚህ የምጠቀሙ ምንድን ነው? ከዚህ የምጠቀሙ ግን ተነስቶ ኢሳያስ ስለፈለገ አይደለም። ከአብይ ጋር እንትን የተባለው ከሳውዲ ከዩኤኢ ያን ጊዜ አብረው ነበር የሚሰሩት፣ መርፌና ክሮ ነው። እና ያን ጊዜ እዛ ውስጥ ነው የተገኘ ነው፣ እኛ በፕላትፎርም ውስጥ ማለት ነው። እኛም ኤርትራም የተገኘችው ሲሚላርሊ። አሁንም ኤርትራ አሜሪካንስ ሌሎችንም ሀገራት ማስገባት እንችላለን፣ ወደፊት እናያቸዋለን። አሜሪካኖቹ አሁን ከኢራን ጋር ላለው ጦርነት እዚህ አካባቢ መያዝ አለብን። ለዚህ አካባቢ መያዝ ካለብን አገር ሁቲ አጠገብ ያለች ሀገር መያዝ አለብን። እዛ አካባቢ ያንን እኛ ከሁቲ ጋር የምናደርገው ፍልሚያ እያለ ሌላ ደግሞ የኢትዮ ኤርትራ የሚባል ጦርነት አያስፈልግም። እዚህ አካባቢ መረበሽ የለበትም መግቢያው። ስለዚህ ነው የዚህ ስሌት ውስጥ ነው ያለ ነው። አንድ ለማሳሰብ ነው። ሁለተኛ ከተጀመረ ነገርየው ኖርማላይዝ ለማድረግ ከተጀመረ አሁን ጣደፍ ይበል እንጂ ነገርየው ከየመን ጋር ግን ትንሽ ቆየት ብሏል። ትዝ ይልህ እንደሆነ
በ2024 ዓመተ ምህረት ማሳድ ቡሎስ የተባሉ አድቫይዘር አሜሪካዊ ካይሮ ላይ ከኤርትራ ጋር መሪው ጋር ተገናኝተው በግብፅ አገናኝነት ነው በአልሲሲ ውይይት አድርገው ያኔ ነው ስለ ማዕቀብ መነሳት ምናምን ማወራት የጀመረው ተመልካዮቻችን ካስታውሱት። ከዛን ኦስማን ሳላህ ናቸው መሰለኝ ያን ጊዜ ወደ እንትን የሄዱት አሜሪካም ሄደው ነበረ። ከዛ ኤርትራ አንዳንድ እርምጃዎችን መውሰድ ጀምራ ነበር። የታሰሩ የሃይማኖት አባቶችን መፍታት፣ ኮንስትራክሽን ለፕራይቬት ሴክተሩ አይፈቀድም ነበር እነሱን እንትን ማለት ክፍት ማድረግ ምናምን በንግግር ላይ እያለ ነው የመጣው። አሁን የተጀመረ ነገር አይደለም፣ ግን አሁን ጥድፍ ያለው በኢራን ጦርነት ምክንያት ነውና ልክ አሁን የተነሳ ኢኒሼቲቭ እንዳያደርጉት ማለት ነው። ኤርትራም ትንሽ የራሷን እርምጃዎች መውሰድ ከጀመረች ቆይት ዲሞክራቲክ ለመምሰል ወይም በጣም ዲክታተርሺፕ አይደለሁም ለማለት የካቶሊክ የሆኑ ፕሮቴስታንቶችን እስረኞችን መልቀቅ ፖዘቲቭ የሚባሉ እርምጃዎችን መውሰድ ጀምራለች። ስለዚህ ተንከባሎ የመጣ በኢራኑ ጦርነት ግን ጥድፍ ያለ አካሄድ ነው። እዛ ውስጥ ነው የተገኘ ነው። አሁን የሚያስገርመኝ ነገር በዛው ጠቅሼ ልለፍ። የሆርሙዝ ሰርጥ አሜሪካና እስራኤል ኢራንን ከመደብደባቸው በፊት ክፍት ነው። ብዙ ሰው የሚረሳው አሜሪካና እስራኤል ኢራንን ሲደበድቡ ተዘጋ። አሁን አሜሪካ ትልቁ ጥያቄዋ የሆርሙዝ ሰርጥ ይከፈት ነው። ክፍት የነበረ ነገር በጦርነት ዘግታ ድርድሩ አሁን ሆርሙዝ እንዴት ይከፈት የሚል ድርድር ነው። ወዴት ላመጣል መሰል የፈለግኩት ኢትዮጵያና ኤርትራ ግንኙነት ፈጥረው ነበረ፣ ሰላማዊ ግንኙነት። ጦርነት ትግራይ ላይ ተደረገ፣ ያ ሁሉ ጥፋት ጠፋ ምናምን ተደረገ። አሁን እንደገና እየተመኘን ያለው ነገር ኢትዮጵያና ኤርትራ እንዲታረቁ ነው። ከጀመርንበት ነው ዞረን ወደዛ የምንሄደው እና የሚያስገርመኝ ነገር ብዙ ጥፋቶች ከሄዱ በኋላ ቀድመ ወደ ነበርክበት ቦታ መመለስ። ፒስ የነበረው ነው ሆርሙዝ ክፍት የነበረው ሰፊ የሆነ ዓለም ላይ እንደዚህ አይነት ቀውስ ከተፈጠረ በኋላ ብዙ ኢራናውያን በየሀገሩ ሰዎች ከሞቱ በኋላ ከተሰደዱ በኋላ ኢንፍራስትራክቸሮች ካለቁ በኋላ የዓለም የንግድ ሚዛን በየቤታችን ገብቷል አይደለም? በሆርሙዝ በመዘጋት ምክንያት ይህ ሁሉ ቀውስ ከተፈጠረ በኋላ ሆርሙዝ ይከፈት የሚል ቀድሞ ክፍት የነበረን ነገር ማምጣትና ኤርትራና ኢሳያስና አብይ እዚህ ጅማም እየሄዱ እየተገናኙና የነበረበትን መልሰን ልናገኝ ነው ያን በመሀል አተን መልሰን ያን ላገኝ ነው ብሎ ጮቤ መርገጥ በጣም የሚያስደንቅ ነው። በሰው ልጅ አእምሮ ስታስበው ይችን ትዝብቴን ለመግለጽ ነው። እዛው ክብ ልፋት ውስጥ ነው የምንገኘው። የዓለምም ጉዳይ እንደዛ ነው። የትግራይን ጉዳይ ብታይ በመቶ ሺዎች ካለቁ በኋላ ትግራይ ውድመት፣ የእኛ ጦር ሰራዊት ብዙ ሰው ከሞተ በኋላ እስካሁን ድረስ ማገገም ካቃተም በኋላ አሁን ተመልሰው ኤርትራና ኢትዮጵያ ቀድሞ የነበረን ነገር በደንብ የነበረን ነገር የተጀመረን ድንበር መክፈት ተጀምሮ አውሮፕላን መብረር ተጀምሮ ሰው ከዚህ የሄደ እየጎበኘ ምና የነበረበትን ወደዛ ለመመለስ ያበላሸውን ነገር መልሰህ ለማግኘት መጋጋጥ፣ ዛን ደግሞ ስታገኝ ጮቤ መርገጥ እንደገና የሚያስገርም የሰው ልጅ ባህሪ ሆኜ ስላገኘሁት ነው። በዛው ለማሳሰብ የአሜሪካም እንደዛው ነው፣ የኛም እንደዛው አይነት ሆኖብኝ ነው። ከዛ አንተ ወደ አነሳቸው ነጥቦች ልምጣ፣ ወደ ተግዳሮቶች። አሁን በብልጽግና ደጋፊዎች በኩል በቃ ኢሳያስና አብይ ሊገናኙ ነው የሚላለ፣ ጌዲዮንና ኡስማን ሳላ ሊገናኙ ነው የሚላለ፣ እንዳውም በስልክ አውርተዋል የሚል አንዳንዱ አለ። ዊሽፉል ቲንኪንግ ሊሆን ይችላል። ምኞቱን የሚገልጽ ብዙ ነው። ማንም አይጠላም ሰላም ቢሆኑ አብረው ቢያድጉ ተባብረው ቢያድጉ። አንፎርቹኔትሊ መሪዎች የህዝብና የመሪዎች የህዝብ ድምፅና የመሪዎች ፍላጎት በተቃራኒ መንገድ እየሄደ እንጂ ማን ይጠላል? የሁለቱን ሰላም አብሮ ማደግ፣ በጉርብትና በሰላም መኖር
መበልጸግ እንዳውም በብልጽግና አጠራር መበልጸግ ሁለቱም መበልጸግ ቢችሉ ማንም ይጠላ የለም፣ ተጠቃሚ ነው ከሰላሙም ከልማቱም ሁሉ። ግን መሬት ላይ ያለ ነገር ቅድም ያነሳውን መካድ ደግሞ አያስፈልግም። ችግሩን ካላየህ መፍታት ስለማትችል ሁልጊዜ የምገልጻት ነገር አለች። ፕሮብሌም አይደንቲፊኬሽን፣ ኦብዘርቭ አድርጎ ፕሮብሌም አይደንቲፋይ ችግሩን መለየት ለመፍትሄ ቀዳሚ ጉዳይ ነው። ዘሎ አይደረስም አንድ ነገር ላይ እና ምንድን ናቸው እነዚህ ችግሮች? ኢትዮጵያና ኤርትራ አሁን ባለው የኢትዮጵያን መንግስትና የኤርትራ መንግስት ምን ተግዳሮቶች አሉባቸው? ዘለው ተቃቅፈው በቃ ያበቃል ነገርየው? ከዚህ በፊት የነበሩ ስህተቶችስ ሊደገሙ ነው የሚለው ማየት ስላለብን፣ አንደኛ ከፍተኛው ችግር አንተ ባለፈው አሁን መግቢያችን ላይ ያነሳው ነው። ኢትዮጵያ የባህር በርን ጉዳይ የህልውና ጉዳይ አድርጋለች። ይህን አንድ ጊዜ ተከራክሬበታለሁ። ረገብ ይበል ትንሽ። ህልውና ጉዳይ ማለት ያ ነገር ከሌለ ያልቅልኛል ማለት ነው። አሰብ በእርግጥ ሁኔታው ተቀይሯል። የህዝብ ቁጥር ጨምሯል። ምርት ድሮ እንደነበረው ትንሽ ኢኮኖሚ አይደለም ምናምን። ከዛ ደግሞ የሴኪሪቲ ስጋቶች አሉ። በዚህ በሆቲ ምናምን አማካይነት የህልውና ነው ቢባል በተለይ ከሴኪሪቲ ስጋት አንጻር ቢታይ ችግር የለብኝም እኔ። ግን ከወጠርከው ህልውና ካረከው ለድርድር ለመቀመጥ በጣም ይቸግራል። የሆነን ጉዳይ ሰርቫይቫል ጉዳይ ነው ምናምን ካልክ ሰርቫይቫሌ ነው አትንካቢ፣ ምንም ከዚህ ውጪ በቃ የመጨረሻ ነገር ነው። ሰርቫይቫል ማለት ህልውናን ማረጋገጥ ነው። ስለዚህ ያንን ጉዳይ በማንኛውም ሁኔታ አስፈጽመዋለሁ ብለህ ስለምታስብ ለጦርነት ይጋብዛል። ስለዚህ ያንን ቃል ትቶ በጣም አስፈላጊ እንደሆነ ብቻ መነጋገር ስል ኤርትራውያንም ወደዛው ወሰዱት። የኛ የህልውና ነው ሲባል እነሱ ደግሞ የሉዓላዊነት ጉዳይ ነው። ይሄ ነገር ከሉዓላዊነት ባለታች ነገር ነው እንጂ የምንነጋገረው ሉዓላዊነት ሳይደፈር ባለ ነገር ነው እንጂ የምንነጋገረው የህልውና እየተባለ ልንነጋገር አንችልም። አንደኛው ከፍተኛው ውጥረት እሱ ነው። የህልውና ካደረገች ኢትዮጵያ ትደበድበና ወይም ጦርነት ትከፍታለች የሚል ስጋት አለ። የህልውና ነው አይተባለው። ስለዚህ እነሱም ጥጉን የያዙት ምንድን ነው? ሶቨሬኒቲ ጉዳይ ስለሆነ ሉዓላዊነት እስካልተነካ ድረስ በታች ባለ ማለታቸው ምንድን ነው? አሰብን ወይም የወደቡን ጉዳይ እንደ ማንኛውም ሌሎች ሀገር እንጂ የምናየው በሊዝ በሚባል በኪራይ በሚባል እንጂ ከዛ ከፍ ባለ ሁኔታ ልናየው አንችልም የሚል እነሱም ጥግ አቋም ያዙ። ይሄ አሁን ለመደራደር ከፍተኛ ችግር የሚሆነው አንደኛው ይሄ ነው የሚመስለኝ፣ መሀል ለመምጣት ማለት ነው አንደኛ። ሁለተኛ ኢትዮጵያ ኤርትራን ክስ ታቀርባለች። ቲፒኤልኤፍ የኤርትራ መንግስት ላይ ህግደፍ የምንለው ክስ ታቀርባለች። ከቲፒኤልኤፍ ጋር ይተባበራል፣ ከፋኖ ጋር ይተባበራል፣ ከኦላ ጋር ይተባበራል። የሀገሪቱን መንግስት ለመናድ እኛም በሉዓላዊነት ነው የምንገልጸው። የሉዓላዊነትን ጥሰው እንደዚህ ያረጋሉ ይላል። ኤርትራ ክሱን ታጣጥላለች። መረጃ ማስረጃ የለም ትላለች። በዚህ በኩል እዛ ፋኖ ሰልጥነው መጡ ይባላል። ቲፒኤልኤፎች አስመራ ላይ ከእንትና ጋር ተገናኙ ይባላል፣ ከኤርትራ ባለስልጣኖች ጋር። በዚህ ውዥንብር ውስጥ ይሄ ላይ ጠረጴዛ ላይ ሲቀመጡ አንደኛው ሀገር በሌላኛው ሀገር ላይ ጉዳይ እንዳያስታጥቅ ከለላ እንዳይሰጥ የሚል ጉዳይ ይነሳ ነው። አንደኛው ተግዳሮት እሱ ነው የሚሆን። ይሄን ይቀበላሉ ወይ ሁለቱም? ምክንያቱም የኢትዮጵያ መንግስት ተቃዋሚ የሚባል ቡድን አለው። እዚህ የኤርትራ ተቃዋሚ የሚባል ቡድን አለው። ማን ነበር የምንጠራው? ብርጌድን አህመዱ ቀይ ባህር አፋር አሏቸው እዚህ። እንዳውም መቀሌ ላይ ሁሉ ሊከፍት ነበር አንድ ጊዜ ቢሮውን። እዚህ አፋር ላይ ደግሞ ትጥቅ ጀምራለሁ እያለ ነው። ኤርትራ መንግስት በተቃራኒ የኢትዮጵያ መንግስት እንጠላለን ለሚሉ ይደግፋል ይባላል። ይሄ ጠረጴዛ ላይ ለመቀመጥ ከፍተኛ ተግዳሮቶች ይሆንባቸዋል። አቆማለሁ። ለምንድን ነው? ኢትዮጵያና ሱዳን በመለስ ዜናዊ ጊዜ አንድ ነገር ካደረጉት
ከፍተኛ መለስ ዜናዊ ካረገው ነገር ምን አረገ መሰለህ? ያ ቃል ቲፒኤልኤፍ ሱዳን ላይ ቢሮ ነበረው። ከፍተኛ ረሃብ በነበረ ጊዜ በትግራይ ወደ ሱዳን ነው የሸሸው የትግራይ ህዝብ አብዛኛው፣ ብዙ ሰው አልቋል። ገብሩ አስራት ጽፈውታል በመጽሐፋቸው ዲሞክራሲያዊና ሉዓላዊነት በኢትዮጵያ ላይ። በጣም ብዙ ሰው ነው ያለቀው። ግን ወደ ሱዳን ነው የሸሹት። ስዩም መስፍንም እዛ ቢሮ ነበረው። ሱዳን መጠለያ ነበረች ለእንትኖች፣ ማገገሚያም ነበረች። የኤርትራም ሰራዊት እንደዛው። ይህን ስለሚያውቅ ከአልበሽር ጋር ያደረገው ምንድን ነው? ኢትዮጵያም የሱዳንን ጠላቶች እንዳታስጠልል፣ ሱዳንም የኢትዮጵያን ተቃዋሚዎች እንዳታስጠልል፣ ከለላ እንዳትሰጥ የሚል ፊርማ ነው ያደረጉት ከሱዳን ጋር። ይሄን አሁን ኢትዮጵያና ኤርትራ ማድረግ ይችላሉ ወይ? አንደኛው ተግዳሮት ኤርትራ ኢትዮጵያን የሚቃወም እንትን አላስቀምጥም እኔ ጋር አልደግፍም እኔ ማለት ትችላለች ወይ? ኢትዮጵያም እነዚህን ብርጌድ ንሓመዱንም የቀይ ባህር አፋርም ከለላ አልሰጥም እዚህ ማለት ይችላሉ ወይ? አንድ የመደራደሪያ ነጥባቸው ይሄ ነው እና ጮቤ ከመርገጥ በፊት እነዚህ ነገሮች ማስተዋል ነው። ሶስተኛ የሱዳን ጦርነት አለ። የሱዳን ጦርነት ላይ ኤርትራ ተሳትፋለች። ኤርትራ ሳዋ ታሰለጥናለች የሱዳን ጦር ይባላል። በኢትዮጵያ በኩል በተቃራኒው ከአርኤስኤፍ ጋር ኢትዮጵያ ስለቆመች ቤንሻንጉል ጉምዝ ላይ ያሰለጠነች። በቀደም እዚህም እናንተም ዜና ሰርታችሁታል። የድሮን ድብደባ ነበር፣ የእኛ መንግስትም ደበደበ ይባላል። እዛ ዘሎ እንዳውም ፕሮግራም ሰርተንበታል። ጭራሽ ከባህር ዳር የተነሳ ካርቱም ላይ ደበደበ ይባላል። ኢትዮጵያ ቲፒኤልኤፍን ከሳለች። የቲፒኤልኤፍ ክንፍ ሱዳን ላይ ሆኖ አገር ሊበጠብጥ ኢትዮጵያን ሊበጠብጥ ሉዓላዊነትን ሊጥስ እያደረገ ነው። ይሄ ደግሞ ከኤርትራ ከጀርባው ደግሞ ኤርትራ አለችበት። እዛ ላይ ባለ አሰላለፍስ ቁጭ ብለው ሲደራደሩ የሱዳንን ነገር ምን ያደርጉታል? በተዘዋዋሪ ውጊያ ብለው እዛ ያለው የሱዳንን ዋና መንግስት ማን ያዝ? ኢንፋክት አሁን ስታየው በሱዳን ጉዳይ የተለያየ አቋም ይዘው በሌሎች ጉዳዮች መስማማት አይችሉም። በደረጃ እንትኖቹ ሊዘርዝር ብዬ ነው እንጂ እያንዳንዱ ላይ ቀስ በቀስ ሊመጡበት ይችላሉ። ምንን ለመናገር መሰለ የፈለግኩት፣ እነዚህ ጉዳዮች እያሉ ተቃቀፉ፣ አሁን ስልክ ተደዋወሉ። እንደውም ማሰብን ኢሳያስ ለመስጠት ተስማምቷል እስከማለት ደርሰዋል። ሚኒንግለስ ነው። እነዚህ ጉዳዮችን እንዴት ያያቸዋል ቁጭ ብለው ቢነጋገሩ? በመጀመሪያ ደረጃ የአሜሪካ ሚዲየት አርጋ የሚባለውን ማለዘብ ያስፈልጋል። አሜሪካ ሚዲዬሽን አልጀመረችም። ሁለቱን ሀገሮች ለማቀራረብ መሰረት መጣል፣ ዲፕሎማቲክ ቻናሎችን መፍጠር የጀመረች ገና እንጭጭ ላይ ያለ እንጂ ሁለቱን ሀገሮች ለማስታረቅ የሚባል በካድሬም ሆነ በተቃዋሚ በኩል እንትን የሚባል ነገር ትክክል አይደለም። የተጀመረበትን ጊዜ ጠቅሻለሁ ባለፈው ቅድም። ቀስ እያለ የመጣ ነው። አገራትን እያነጋገረች ቻናሎችን መፍጠር ነው የያዘችው። ሁለተኛ ማዕቀብ ተነሳ የሚባለውም ልክ አይደለም። ገና በኮንሲደሬሽን ላይ ነው ያለው። ገና በሂደት ነው። እንደውም እሱንም ላነሳልህ ነበረ። ታስታውስ ከሆነ አሁን ገና እንጭጭ ነው ለሚለው ነገር የሚያጠናክርልህ ፌብሩዋሪ ላይ ይመስለኛል በፈረንጆቹ ኢሳያስ ለኤርትራ ቴሌቪዥን በሰጡት ቃለ መጠይቅ ከአሜሪካ ጋር ልንጀምር ያሰብነው ግንኙነት በምንፈልገው መንገድ እየሄደ አይደለም የሚል ነገር፣ ገፊ ምክንያቱ አንተ ቅድም እንዳነሳው የኢራን ጉዳይ ነው እና ገና የማዕቀቦቹም መነሳት ገና ለይቶለታል የሚለው ነገር የሚነሳ ይታያል። ጉዳዩ ይታያል። ኢንደ ኔክስት መንዝስ ኢንደ ኔክስት ዊክስ ምና እየተባለ ያለ ነገር ነው እንጂ ንግግር ነው የተጀመረው። ሁሉም በአንዴ ሊነሳ አይችልም አይችልም። እና እሱንም ይገባኛል። ምኞት አለ አሜሪካ ብታስታርቅ ሰላም ቢሆን ምናምን፣ እዛ ላይ ቀዝቃዛው መቸለስም አያስፈልግም። ግን ደግሞ አንዳንድ ሰው ከእውነቱ ይልቅ ከመራር እውነቱ ይልቅ ኢንኮንቪኒየንት ሩዝ የሚባላል ከሱ ይልቅ የተቀባባች ውሸት ትሻለኛለች የሚል ሰው አለ። ተስፋ ስለሆነ ሆፕ የሰው ልጅ የሚኖርበት አንዱ ምክንያት ሆፕ ተስፋ ስለሆነ ማለት ነው። እዛ ቢመኝ እኔም ብመኝ ችግር የለውም። ግን
መሬት ላይ ያለውን ደግሞ መቀበል ያስፈልጋል። ካለበለዚያ ችግር መፍታት ስለማይቻል ያንን ለመናገር ነው። እነዚህን ሳስቀምጣቸው ግን ቲፒኤልኤፍ በእንትና ይደገፋል፣ ቲፒኤልኤፍ አቋርጥ ኤርትራ ከቲፒኤልኤፍ ጋር የሚለው ደረጃ በደረጃ ገና ሊካሄድበት ይችላል። ሉዓላዊነት እኔ የህልውና ጥያቄ ነው የአሰብ ጉዳይ ወይም የወደብ ጉዳይ። እኔ ደግሞ የሉዓላዊነት ነው። ቆይ ይህን እናለዝበው እንዲህ ብለው ሊነጋገሩ ይችላሉ። የኦላም የፋኖም ጉዳይ እንደዚሁ፣ ሱዳንም ያለውን ጉዳይ አንተም እንደዚህ አታርቅ እኔም እንደዚህ አርጋ። ምክንያቱም ሁለታችንም በኢንዳይሬክትሊ በፕሮክሲ እየተዋጋን ነው። እዛ ውስጥ እዛ የሚቀመጠው መንግስት እየወሰንን ነው እኛ። አለበለዚያ ለሁለት ነው የምትሰነጠቀው በዲፋክቶ። አሁን እያየኋት ያለችው ሱዳን ለእኔ ሁለት ነች። ሱዳን ማለት ነው በምስራቅና በምዕራብ የተከፈለች ሱዳን ነች። አንዳንድ ፖኬቶች ይኖራሉ እዚህም እዛም፣ ግን የሱዳንን ካርታ ብታየው በአርኤስኤፍ እና በሱዳን ጦር ለሁለት የተከፈለ ነው። ከካርቱም ትንሽ ዝቅ ብለው ወደዛ ስታይ ወደ ዳርፉር እና ኮምድራማን ወደዛ፣ ከዚህ ደግሞ ወደዚህ ስታይ ካርታው የሚያሳየ ሁለት ሀገር እንደሆነች ነው። አሁን አለየለትም እንጂ መሀሉን ማን እንደሚቆጣጠር በዲፋክቶ አሁን ሁለት ሀገር ብዬ ነው ማስባት ሱዳንን። አንዳንዶችም እሱን ይመኛሉ። ከሌሎች እንደ ዩኤኢ ያሉ ለምሳሌ ምንም ችግር የለባቸውም። ሱዳን እንደ ሊቢያ ለሁለት ሆና እንደ የመን ለሁለት ሆና ሪሶርስ እስካገኙ ድረስ ችግር ላይኖርባቸው ይችላል። ለእኛ ችግር አለው፣ ጎረቤት ስለሆነ ሲበጠበት ችግር አለው። ግን ያንንም ጉዳይ ቀስ በቀስ ሊፈቱት ይችላሉ ኢሳያስና አብይ። ግን ምን ለማስቀመጥ ነው የፈለግኩት? ዊሽፉል ቲንኪንግ እንዳይሆን፣ ቶሎ ጮቤ መርገጥ እንዳይሆን፣ መሬት ላይ ያሉትን ችግሮች እንዲህ ናቸው፣ እነዚህ ተግዳሮቶች ናቸው ለድርድርም ለምንም። ስለዚህ እነዚህ ስላሉ ቶሎ ብለን ቺርሳን በል እንደ ዩጎዝላቪያ አንዳንዶቹ ኢትዮጵያ እንደ ዩጎዝላቪያ ትበታተናለች ሲባል፣ አንዳንዶቹ ዩጎዝላቪያ ከሁለተኛ ዓለም ጦርነት በኋላ አርቲፊሻሊ የተፈጠረች ሀገር ነች። ኢትዮጵያ ኦርጋኒካሊ በብዙ ሺህ ዓመታት መዋሃድ የመጣች ነች። ስለዚህ ዩጎዝላቪያ ሰርቦች እዚህ ሁለት ሀገራት እዛ ጋና እዚህ ጋር ተቀምጠው ድንበር ላይ ሻምፓኝ እየጠጡ ነበር ሲሰነጠቁ። ድሮም አርቲፊሻሊ ክሬትር ነው። ሁለት ጎረቤት አማቾች ምናምን ሻምፓኝ እየጠጡ ነው። ኢትዮጵያ እንደዛ ሻምፓኝ እየጠጣ ሊበተን አይችልም። የኢትዮጵያ እንትን ብዙ የተወሳሰበ ነገር አለው ለማለት እና ልክ እንደዛ ሁሉ የኢትዮጵያና የኤርትራ አሁን ግንኙነት ምናምን ሻምፓኝ ምናምን የሚያስጠጣ ሳይሆን ከስር መፍታት የሚገባ ተግዳሮቶች አሉ። ይሄን ምልህ እንዳውም አንዳንዶቹን ትቼ ነው። ለምሳሌ የድንበር ጉዳዮች አሉ። ገና ውጣልኝ አትውጣልኝ እኮ አለ። መቀሌ ድረስ የኤርትራ ጦር ገባ እየተባለ ክስ የሚደረግ እንደውም እዚህ አላማጣ ድረስም እሱን ተወውና የአልጀርስ ስምምነት ላይ ያለ የድንበር ጉዳይ አለ። ምን ያደርጉታል? እነዚህ ተግዳሮቶች አሉ። ስለዚህ ልክ ስልክ ተደዋወሉ ምናምን ሲባል በአየር ላይ ምኞቱ ጥሩ ነው፣ ግን በአየር ላይ የሚሆን ነገር ሳይሆን እነዚህ ነገሮች ሲቀረፉ ቤዚካሊ ፈንዳሜንታል የሆነው ችግር ስለሚፈታ የድንበርም የተቃዋሚዎች መርዳትም የሉዓላዊነት ጉዳይም ምናምን ስለሚፈታ ግንኙነቱም ሰስተነብል ይሆናል። እነዚህ ሳይኖሩ ግን ሞክረነው እናውቃለን፣ ከሽፏል። መሬት ላይ ያሉ ነገሮችን ሁለት የተሞከረ በቲፒኤልኤፍ ጊዜ እንደዚሁ ጮቤ የተረገጠ የጫጉላ ሽርሽር አደረጉ ቲፒኤልኤፍ እና የሻዕቢያ መሪዎች። ሻዕቢያ አዲስ አበባ ላይ ዋና እንትን ሆኑ። የምርት ማጓጓዝ ላይ ከኢትዮጵያ የሚጓጓዝ ላይ ዋና እንትን ወሳኝ ሆኖ ሻዕቢያ ሁለት ሀገር አይመስልም። የቲፒኤልኤፍ ገና ቀስ እያለ እየጠነከረ ሲመጣ እንዴት ነው የሻዕቢያ ጉዳይ እኔ ነኝ እነሱ ናቸው ሀገር የሚያስተዳድረው ያሉት የሚለውን ገና ጥያቄ እየመጣ ሲመጣ ስላልተፈታ ችግሩ የድንበር የኢኮኖሚ የብሩ የምኑ ጉዳይ ስላልተፈታና ያን አብረው ደርግን አሸነፍን ብለው ጮቤ እየረገጡ ስለነበረ በኋላ ያስከፈለው ዋጋ የባድመ ጦርነት ስንት ህዝብ አለቀበት። አሁን አብይ ጋር አብረው እንትን ሲሉ ብዙ ሰዎች ኢንክሉዲንግ ሚ አስታውሳለሁ፣ ፕሮግራም ሰርቻለሁ እንዳይደገም ያኛው ነገር የቲፒኤልኤፍ
እዚህ አይደለም ዩቲዩቡ ግን ሰርቼበታለሁ። እና እንዳይደገም ያን ጊዜ መስመር ማስያዝ ሲገባ በኢኮኖሚ ግንኙነታችን ምንድን ነው? ድንበር የቱ ጋ ነው? ይሄ የድንበር ጉዳይ ደግሞ ድሮ ከመጽሐፎችን አይተሃል። ከ17ቱ ጦርነት ከዛ በፊትም የነበረ ነው ይቺ ባድመ አካባቢ ድንበር እና አሁን እንዲሁ ድንበር ማለት አጥር አይደለም ለመለያ ሳይሆን እንዳንጋጭበት ወደፊት እንዳንጋጭበት። ምክንያቱም የአፍሪካ ቀንድ ህዝብ ዕጣ የተሳሰረ ነው። ዝም ብለህ ድንበር አስምረህ የምትሆናል ግን እንዳንጣላበት አሁን እልባት እንስጠው። የኢኮኖሚያችን ጉዳይ እልባት እንስጠው። የመንግስት ለመንግስት ግንኙነቱ እልባት እንስጠው ሳይባል መባል አለበት አልን የተወሰኑ ሰዎች አለ። ከዛ ያን ጊዜ ጮቤ ኢሳያስ እዚህ መጡ። ሰው ጨፈረም። ከዛ ምንድን ነው ተፈራረሙ፣ የሆነ ግንኙነት ተባለ። ሰው ግራ ገባው። ምንድን ነው የተፈረመው? አሁን ነው እየወጡ ያሉት እነሱ ነገሮች። ከዛ ኦነግ እዛ መቀመጫ ነበረ፣ ይገባ፣ ሰው ጨፈረ። እልባት የድንበሩ ጉዳይ እንኳን እልባት አልተሰጠው። ኢህአዴግ ያኔ ተስማምቻለሁ ብሎ ነበር። እዛ ገባ፣ አላለቀም እንትኑ ላይ ገብቶ ማለት ነው። እና አሁንም እሱ ያጨቃጭቀናል። ያኔ የተፈራረመ ምንድን ነበር የተፈራረምነው? ኦነግ ራሱ እዚህ መጥቶ የተፈራረምነውን አልፈጸመም መንግስት። ምንድን ነው የተፈራረሙት ሲባል የለም። ከህዝብ ከኤርትራ መንግስት ጋር የተደረገው ስምምነት ምንድን ነው? እንደ ሁለት ሉዓላዊ ሀገር የተደረገው ስምምነት ምንድን ነው? ልባት መስጠት ሲገባ መልሶ ምን ውስጥ ገባል? እዛችሁ ቪሸሰር እዛው ክብ ልፋት ውስጥ ገባልና አሁንም ጮቤውን ያልወደድኩበት ምክንያት ምንድን ነው? ችግሮች ተፈተው ከሆነ አሁን የምናወራቸው ችግሮች ተፈተው ከሆነ እነዚህ ሀገራት ወደ ግንኙነታቸውን ማደስ ወይም ወደ ተሻለ ግንኙነት የሚሻገሩት ነገ ልጆቻችን ደግሞ ሌላ ጦርነት ሌላ ኃላፊ ናቸው። ኢሳያስም አርጅተዋል። ሌሎቹም ለልጆች ደግሞ ከእንደገና ሌላ እንዳያስቀምጡ የኢኮኖሚ ጉዳይ የእንትን ጉዳይ የሚጣሉበትንና ሌላ ደግሞ ልጆች ተመልምለው ወታደር ሆኖ ከእንደገና ደግሞ የሚጋጩበትን እንዳይፈጥሩ እነዚህን ማየት ያስፈልጋል። ሁልጊዜ ቶሎ ጮቤ መርገጥ ዋጋ አስከፍሎናል ለማለት ነው። ቤዚካሊ ለመናገር የፈለግኩት እሱ ነው። ጉዳይ በጣም አሪፍ። አሁን መሬት ካለው ነገር ጋር በተለይ እንደ ፕሮፓጋንዳ ነው የሚመስለው። መሬት ላይ ካለው ነገር ጋር ፍጹም የሚጋጭና ከአቁም ጋር የሚላተም አይነት ነገር ነው። በተደጋጋሚ ስለ ፕሪቶሪያ ስለ በቲፒኤልኤፍ እና እዛ አካባቢ በፕሪቶሪያ ስምምነት ስለተፈጠረው ጉዳይ ስናወራ አንድ የምታነሳው አንድ ነገር ነበር። ስለዚህ ስለ መተማመን ጉዳይ መተማመን ስላልተፈጠረ ነው እነዚህ ሁሉ ግጭቶች ውጥረቶች የተፈጠሩት የሚል ነገር ይነሳል። የፕሪቶሪያም የሚመለከታቸው አካላት የብሪታንያ ኤምባሲም የአሜሪካም መተማመን እንዲፈጠር ነበር በተደጋጋሚ የሚናገሩት። አሁን የኢትዮጵያና በኤርትራ መንግስት መካከል ሰፊ ያለ መተማመን ገደል ነው የተፈጠረው። ያ ገደል ባለበት እንዲህ አይነት ነገሮችን አምኖ መቀበል በራሱ በጣም ከባድ ነው። ግን እንደ አንድ በጣም ባጭሩ የምትመልስልኝ አንድ ጥያቄ ላንሳለ። መሬት ላይ ያለውን ነገር አነሳኑ፣ አየር ላይ የሚወራውንም ነገር አነሳኑ። ቢሆንስ በቀጠናው ብቻ አይደለም በሀገር ውስጥ ባለው ከታጣቂዎችም ጋር ተያይዞ ከቲፒኤልኤፍም ከትግራይም ጋር ተያይዞ ምን አይነት ነገር ይፈጠራል? ባጭሩ እናንሳ። እኔ በቅርቡ የሌንጮ ለታ መጽሐፍ ተመርቋል። ሌንጮ ለታ ከዛ በፊት የጻፉት መጽሐፍ አለ አፍሪካ ሆርን ኦፍ አፍሪካ አዝ ኤ ሆምላንድ የሚል። እኔ የማስበው እንደዛ ነው። አፍሪካ ቀንድ ህዝብ ተለያይቶ የሚለያይ አይደለም። ሼር የሚያደርገው የጋራ ብዙ ነገር አለው። ቅኝ ግዛት አላለቀም። እዚህ ቅኝ ግዛት አንድ ነገር ነበር እንዲጨርስል። ቅኝ ግዛት ኢትዮጵያ መሀል በመገኘቷ ምክንያት ዙሪያ ባሉ ሀገር ቅኝ ግዛት ኢትዮጵያ ስላልተገዛች አላለቀም። የቅኝ ግዛት ራሱ ፕሮጀክት ተትቶ ነው የሄደው። ከዛ ሀገራት ለራሳቸው ነው የተተዉት።
ያላለቀ ነገር አለ ብዙና የኔ እምነት ከዛ የሊንጉስቲክ የባህል የቋንቋ የማንነት ሽግግር አለ ከአንድ ሀገር ወደ አንድ ሀገር የኑሮ አይነት ሞድ ኦፍ ላይፍ የምንለው ህይወቱ ራሱ ተመሳሳይ ነው። በጣም አርብቶ አደር ገበሬ በጣም ብዙ አርብቶ አደር አለ። ግብርና ላይ የተመሰረተ አለ። ብዙ ህዝቡ እንደዛ እና መጨረሻ ዊሽ አርግ እያረክ ነው በለኝ እንጂ በልጅ ልጆቻችን ምናምን አማካይነት ድንበሩ በጣም ይላላ ኢኮኖሚው ኢንቴግሬትድ የሆነ ሚሊተሪው ኢንቴግሬትድ የሆነ ቀንድ አፍሪካ ቀንድ ነው ማስቡ። ያ ትውልድ ሊመጣ ይችላል። እኛ አልፈን እንደዛ የሚያስብ ትውልድ ሊመጣ ይችላል። ተለያይቶ የሚለያይ አይደለም አካባቢ። አሁን ግን አሁን መሬት መካድ አያስፈልግም ስላልን ከኤርትራ ጋር ከሌሎች አፍሪካ ቀንድ አገራት ካለን ይለያል ግንኙነታችን። አንድ እንደ አንድ ሀገር ኖረናል። አጭርም አድርገው ረጅምም አድርገው እንደ አንድ ሀገር ተኑሯል ህዝቡ ማለት ነው። ሁለት ኤርትራ ከተገነጠለች በኋላ የፖለቲካ ነፃነቷን አግኝታለች። ኢትዮጵያ እየወሰነችላት አለ ፖለቲካ። የኢኮኖሚውን ግን አላለቀም ባይ ነኝ። እስካሁን ኢንቲግሬተር ነው። ኤርትራውያን እዚህ ያሉ ኢትዮጵያውያን እዛ ያሉ አይመስለኝም በስራ ምናንት የሚሉ። ኤርትራዊ ግን ገና ከዚህ ከስቱዲዮ ወጥተን ስንሄድ እኔ አለይም አሁን አንድ ስለሆነ እንትኑ ማለት ነው። ከዛ በየሰፈሩ በየመንደሩ ልክ እንዳንተ እንደ ኢትዮጵያዊ ኬንያዊ መጥቶ እዚህ ሱቅ ሲከፍት ታውቃለህ አይደል? ኬንያዊ እንደሆነ ኤርትራዊ አትለይም። እንደ ኢትዮጵያዊ ነው የሚኖረው እዚህ እንደማን እንደኔ እንዳንተ ኢትዮጵያዊ ዜግነት እንዳለው እንደ ኤርትራዊ ቤት ተከራይቶ የንግድ ቤት ተከራይቶ ንግድ እየተደረገ ምናምን የዛው ሀገር ዜጋ በለው። ይሄ ኢኮኖሚው አልተላቀቅም ማለት እንደ ኢኮኖሚ የፖለቲካ ሉዓላዊነት ቢጎናጸፉም በኢኮኖሚ እንደተሳሰረ ነው ማስበው። በዚህ ምክንያት ይለየናል እዛ ዙሪያ ካሉ ሀገሮች ጋር። የሱዳን ሱቅ እንደዚህ አታይም። ሱማሌ ትንሽ ይሻላል እንዳውም ከኤርትራ ቀጥሎ ኢንቴግሬትድ። ምክንያቱም የሱማሌ ህዝብም እዚህም ስላለ እዚህ ብታይ ነጋዴ የሱማሌ ነገር ምን አንተ ያለ። የኤርትራ በጣም ብዙ ተለያይቶ አልተለያየም ባይነኝ። ስለዚህ እንትኑ ቢሳካ እነዚህ ችግሮች ተወግደው ቢሳካ የተባበሩ መንግስታት በረጅሙ ያሰበበት ብዙ ኮሚቴዎችን አቋቁሞ ከፍተኛ አሁን የህግደፍ አፍ የሆኑ ትዊተር ላይ ምናምን አያለው የኢምፔሪያሊስቶች ነው የና አሜሪካ ሴራ ነው ምና ይላሉ። በሁለቱም በኩል ግፊት ነበረ ኤርትራ እንድትገነጠልም ኤርትራ አንድነት እንድትሆንም ግፊት። ዝም ብሎ አሜሪካን ብቻ ማንሳት አይደለም። ትገንጠል ብለው እኮ የዛ ሲጫኑ የነበሩ ሀገራት አሉ። ማዕከል ያለውን ነው የወሰነው የተባበሩ መንግስታት። ይሄ ነው የሚሻለው ብሎ በአብዛኛው ህዝብ ደግሞ የሚደግፈው እሱን ነበረ። የኢትዮጵያ ጸሐፍት ብቻ የጻፉትንም የእነሱንም ብታይ እንደዛው ነው። ያን የወሰነው ውሳኔ ነው አሁንም የሚገባኝ። የሁለቱ ህዝብ እንደውም ከአፍሪካ ቀንድ ከሌላው በኋላ ኢንቴግሬት ቢያደርግም የሁለቱ አገር ህዝብ ግን ፈጥኖ ኢንቴግሬት የሚያደርግ ነው። በእኔ ሀሳብ አልተላቀቀም ገና። ኢኮኖሚው የተላቀቀ አይደለም። ፖለቲካውን እንትን ማድረግ ነው ማረቅ ነው። ቶሎ ኢንቴግሬት ማድረግ የሚችል ከዛ ፖቴንሻሉ ይታየኛል። ፖቴንሻሉ የሚታየኝ ባህር በር አለ እዛ። እዚህ ኢኮኖሚ አለ፣ ሰፊ ኢኮኖሚ አለ፣ ሰፊ ህዝብ አለ። ዩኤኢ በኤርትራ ከሴኪሪቲ ውጭ ሴኪሪቲ እዛ ላይ ተቀምጠህ እንትና መደብደብ ትችላለህ ሁቲን ምናምን። ግን ያንን ብቻ አይደለም የምትፈልገው ዩኤኢ። ሳውዲ አረቢያ ከኤርትራ ጋር ከሻዕቢያ ግንኙነት ስታደርግ የእንትና ማርኳት አይደለም የኤርትራ ኢኮኖሚ ማርኳት አይደለም፣ ኢትዮጵያን ነው የሚያስቡት። ለምንድን ነው የኤርትራ ሰዎች ይሄን የኤርትራ መሪዎች ይሄን የማያስቡት ይላሉ። አንዳንድ ጊዜ ሲያስቡት ወደፊት ሌላ ትውልድ ይመጣል፣
እንዴት ነው ኢኳሊ ተመጋግበን ተደጋግፈን የምናድግ የሚል ይመጣል በእርግጠኝነት። አንድ የአሁኖቹ ግን የማይባቸው ምንድን ነው ኤርትራ የኛ፣ ኤርትራ የራሴ፣ ኢትዮጵያ የኛ፣ ኤርትራ የራሳችን ኢትዮጵያ የኛ የሚል አመለካከት እስከያዙ ድረስ አንድ አይነት እኩል ሆነ ማደግ ተከባብረህ ማደግ ምናምን የሚባል ነገር የለም። ሲሞከር እንደዛ ነው። ኢትዮጵያን እንደ ባክ እንትን እንደ ኩሽና ነገር ሪሶርስ የሚመጣባት ምናምን ተደርጎ ነው የሚታሰበው። ከዛ እዛ ኤርትራ ደግሞ እንድታድግ ኢንዱስትሪያላይዝድ እንድትሆን ነው። በፊት ጀምሮ የሻዕቢያ ሰዎችን መጽሐፋቸውን ብታነብ ሊደራደሩ የሚመጡትን ሰዎች ስታይ እንደዛ ነው። ያ ሜንታሊቲ እስካልተላቀቀ በዚህ በኩል ደግሞ በኢትዮጵያም እምተቸዋል። በኢትዮጵያ በኩል የምተቸው መንግስታት ትሬት መሆን የለባቸውም። ኤርትራ እንትን ህዝቡ የተሳሰረ ስለሆነ ስጋት ብዙዎቹ አሁን ምንም የማያውቁ ሰዎችም ፖለቲካ ውስጥ መሳተፍ የማይፈልጉ ንቃት የሌላቸው ምንም የተሰራው ኤርትራውያን እንትን ሳይኪ ኢትዮጵያ ስጋት እንደሆነች ነው የሚታሰበው። አንድ ቀን ተነስታ ትወራለች፣ አንድ ቀን ላስመልስ ብላ ባህርን ትመጣለች። ይህንን ማስወገድ አለበት። በዚህ በኩል የሚመጣ መንግስት የሁለቱ ህዝብ የተሳሰረ እጣው ፈንታው የተሳሰረ የሁለቱ ብቻ አይደለም፣ እኔ እንዳልኩት የአፍሪካ ቀንድም ነው የተሳሰረ እንደሆነና አብሮ ፖቴንሻል እንዳሉ የማደግ ልክ ይሄ የታሰበ ይሄን የሚያስብ ትውልድ ማሰብ ብቻ አይደለም እርምጃ የሚወስድ ይሄንን አስቦ ሲመጣ ችግሩ ይቀርፋል። ከዛ አመለካከት ወጥቶ ወደዚህ ከተሄደ ሰፊ እድል ያለው ትልቅ ፖቴንሻል ያለው አገር ነው የሁለቱ ግንኙነት የሚሆነው ብዬ ነው። በዛ በኩል ያለ ኢትዮጵያ የምትጠቀምበት ነገር አለ፣ ኤርትራውያን በዚህ በኩል የሚጠቀሙበት ነገር አለ። ትንሽ ብልጭ ያለች ግንኙነት ባለች ጊዜ ታይቷል። ኤርትራውያንም እኛም አይተነዋል። እና ለምን እሱ ፖዘቲቭ ነገር ላይ ቢውልድ ማድረግ እየተቻለ ካፒታላይዝ ማድረግ እየተቻለ ያንን ይሄ ኔጌቲቭ ነገር ላይ በዚህም በዛም ያንን ቢወቅጡት ከስንት ዘመን አየን እንግዲህ ከጦርነት ከፍጥጫ መውጣት አልተቻለም። እና ያ ትውልድ ይመጣል የሚል ሀሳብ አለኝ አንድ ቀን መቼስ። አንድ ቀን የሆርን ኦፍ አፍሪካ እየተሳሰረ እንደሆነ እንደምታምንም ያው ከዚህ ቀደም ባረግናቸው ኢንተርቪዎች ላይ ተገልጿል። አየር ላይ ያለውንና መሬት ላይ ያለውን ነገር እያነጻጸርን ምን ያህል ተቀራራቢ ነው የሚለውን ነገር አየር ላይ ያለውን እና የሚወራው ነገር መሬት ላይ ካለው ሁኔታ ጋር መዝነነዋል። ቅድም ስለ ህልውና ስታነሳ አንድ ቃለ ምልልስ ትዝ እያለኝ ነበር። ከሰሞኑ የቀይ ባህር ሲቀላ የሚል መጽሐፍ ያሳተሙ ዶክተር ፍርዳወቅ በጣም ጥሩ ቃለ መጠይቅ ሰጥተው ነበርና እርሳቸው አሰብና ምጽዋ ከኢትዮጵያ እንዳይለያዩ፣ ኤርትራም ከኢትዮጵያ እንዳትገነጠል ብዙ መስዋዕትነት የችግሩም ገፈት ቀማሽ የነበሩ በአካልም የነበሩ ብዙ መስዋዕትነት የከፈሉ ናቸውና አንድ ጥያቄ ቀርቦላቸው ነበር። በጣም ኢንተረስቲንግ የሆነ ጥያቄ። ጥያቄው ምንድነው የሚለው ያኔ አሰብን ላለማጣት የተከፈለው መስዋዕትነት አሁን አሰብን ለማግኘት ከምንከፍል ወይስ የባህር በራተን ከምንኖር የሚል ጥያቄ አንስቶላቸው ነበርና የሰው ልጅ ይቀድማል፣ ባህሩም ወንዙም መሬቱም ለሰው ልጅ ነው የሚል ነገር አንስተው ነበርና ያ ነገር ነው የመጣብን። በጣም ኢንተረስቲንግ ውይይት ነው ያደረግነው። ተመልካቾቻችንም በሚገባ የተጠቀሙበት ይመስለኛል። የዛሬውን እዚህ ላይ እንቀጥል። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።